በካንሰር ታመምኩ። በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ። እኛ ቤት ቅድም እንዳልኳችሁ መንገድ ዳር ስለነበር ትልቅ መኖሪያ ቤት አለን፣ ሱቆች አሉ፣ ቡና አለ፣ ትልቅ ማሳ ነው ያለውና አንድ ይሄ አስፋልት መንገድ ሲያልፍ የኛን ማሳ ሙሉ በሙሉ አንስቶ አለፈ። መኖሪያ ቤቱን አነሳ፣ ሱቆቹን አነሳ፣ የክራይ ቤቶችን አነሳ፣ ቡና ተነሳ፣ ያለው ነገር ሁሉ ሲነሳ የዛኔ ክፍያ ይከፈላልና ብዙ ሚሊዮን ብሮች ይከፈላሉ። የተከፈለው ሚሊዮን ያንን ሁሉ ብር ቤተሰብ እኔ በጣም ስለሚወደኝ በጣም ስለሚያምነኝ ያንን ሁሉ ንብረት ያንን ሁሉ ሀብት አብነት አንተ ተቆጣጠር ተብዬ ያንን ሁሉ ሚሊዮን ብር እኔ ነበርኩ የሚቆጣጠረው። እኔ ሰርቼ ባመጣሁት ነው ለቤተሰብ የሚያስፈልገውና ነገር ማደርገው። ብዙ መኪናዎች ነበሩ፣ ብዙ ቤቶች ነበሩ፣ ብዙ ንብረት ነበር፣ ብዙ ሞተር ሳይክሎች ነበሩ። እግዚአብሔር ይመስገን ጥሩ ሁኔታ ለእግዚአብሔር ባረከኝና ትንሽ በሀብት ተመካው። ሁሉ ነገር በአንዴ ሲመጣ አስቸጋሪ ነው። አንድ ጊዜ መኪናውን ወስጄ አንዱን አቆምና ሲደብረኝ ሌላውን መኪና አስነስቼ ሄዳለሁ። መኪናውን የሆነ ሳለ አምጥቼ አቆምና ሞተር ሳይክሉን አስነስቼ ሄዳለሁ። እግዚአብሔር አይቶ ይህ ገንዘብ ሊያጠፈኝ እንደሆነ ተረዳና 6 ወር አልሞላም አረጋጋው። ሀብቱ ተረጋጋ፣ መስማር እንዲይዝ አደረገ ማለት ነው። ሀብቱ ተረጋጋ ስላችሁ መኪናዎች፣ ቤቶች፣ ሞተር ሳይክሎች፣ ብዙ ንብረት በአንዴ ዜሮ ሆነ። ዜሮ ሲሆን ቤት ገባው። እኔ ቤት ገባውና ያው ከስሬ ማለት ነው። ምንም ነገር የለም፣ ባዶ ነው። በእኔ ምክንያት ቤተሰብ አንገት ደፋ። ወንድሞቼን አንገት አስደፋው። እናቴን አባቴን አንገት አስደፋው። እኔም አንገት ደፋው። እንደው አንገት ደፍቼ ብቻ ቢቀር ምን ችግር አለ? ከተማ እየወጣው ከጓደኛ ጋር ሻይ ቡና እያልኩ አንገት መድፋት እኮ አንዳንዴ ጥሩ ነው። ለብሳችሁ መውጣት፣ ለብሳችሁ ከጓደኛ ጋር ለብሳችሁ ለቅሳችሁ ሰርግ መሄድ እኮ ጥሩ ነው። የኔ በጣም ከባዱ ቻሌንጅ አንገት የመድፋት ጥግ ያለኝ ሁሉ ነገር ሲያልቅ ልብስ አውጥቼ እሸጣለሁ። ሱሪ 50 ብር እሸጣለሁ። ጂፓስ እሸጣለሁ። አልጋ እሸጣለሁ። ሁሉ ነገር አለቀና ግራ ገባኝ። በሆነ አጋጣሚ ላይ ወንድሞቼ 50 ብር ከሰጡኝ በጣም ደስ ብሎኝ ትላንት በነበረኝ ሀብት በነበረ ሰዓት ላይ የነበረኝ ጓደኞቼን ፈልጋቸው ሄድና ያችን 50 ብር እነሱ ሻይ ቡናውን ተጠቅሞ ምግብ በልተው ከጨረሱ በኋላ 50 ብር ምን መጠቀም እንደምችል በደንብ አጣርቼ ሻይ ቡና ጣጥተው ምግብ በልተው ጨርሶ ጥግ ላይ በተቀመጡበት እኔ መጣና ጥግ ላይ ቁጭ ብዬ መኪያቶ ብዬ ያዛለሁ። ከነሱ ጋር እኩል ከተጠጣው ከተጠቀሙ ይሄ ገንዘብ አዋጥቶ መክፈል አለ አይደለ? ያንን መክፈል አልችልማ። 50 ብር ብቻ ናት ያለች። እሱንም ልብስ ሽጬ ያመጣሁት ማለት ነው። በጣም በከባድ ስቃይ ውስጥ ገባውና ተስፋ መቁረጥ ጀመርኩኝ። ቤት ገባው። ቤት መኖር ጀመርኩ ለ1 ዓመት። ከየት ወርጄ ነው? ከዛ ላይ እነዛ መኪናዎች እነዛ ንብረት ሁሉ ነገር ከእጄ ተበትነው በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ። ቲክቶክ አካውንቴ ላይ ወደ 4 ሚሊዮን የተጠጋ ተከታይ አለ። ፌስቡክ ላይ 1 ሚሊዮን ያለፈ አለ። ዩቲዩብ አለ፣ ኢንስታግራም አለ። እኔ ሲጠፋ ይሄ ህዝብ መጥፋት የለበትም። ካዜናዎችን ገዛውና አንደኛው ካዜና ላይ ሰው ጋር አስቀመጥኩና ኢሜሉን፣ አንደኛው ካዜና ላይ ሰው ጋር አስቀመጥኩና ፓስወርዱን፣ አንደኛው ካዜና ሰው ጋር አስቀመጥኩና ሲም ካርዱን የተከፈተበትን እኔ ከሌለው እኔ ጋር ያሉ በጎ ልብ ያላቸው ሰዎች የእግዚአብሔርን አገልግሎት ያስቀጥላሉ። የኔ ተከታይ ከኔ ጋር እኩል አይሞትም። እግዚአብሔርን ያገለግላል። የኔ ሚዲያ እግዚአብሔር ይመለክበታል። ይህንን ማስተካከል ጭንቀት ውስጥ ገባው። መኪና እጄ ላይ አለ። ዘመናዊ ስልኮች እጄ ላይ አሉ። እግዚአብሔር የባረከኝ በረከት እጄ ላይ አለ። ከሰጠኝ ሁሉንም ሰጣለሁ ብዬ ለእግዚአብሔር ነግሬዋለሁ። በጣም ከበድ እያለኝ ሲመጣ ቤተሰቤን ሰብሰብ አደረግኩና ወንድሜ እዚህ ጋር ምስክር ነው፣ በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። ወንድሜ ብያለሁ አላልኩም? አሁንም እናንተ ምስክሮቼ ናችሁ። እግዚአብሔር ልጅ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠው ሁሉ ለድሃው ይሆናል። ገንዘብ አለ፣ ስልጣን አለ፣ ስም አለ፣ ሁሉ ነገር የሚቀር ነው። ሁሉን ነገር የምትወት ነው። የሆነ ጊዜ ከበድ ብሎ ሲመጣ፣ የሆነ ጊዜ ጫንቋችሁ፣ የሆነ ጊዜ ሁሉ ነገር ተሰብስቦ ሲመጣ ሁሉ ነገር አንድ ይሆናል።
የምንሄደው ወደ እግዚአብሔር ጋር ነው። ያለንን ነገር ሰብስበን ወደ ሰማይ ይዘን አንሄድም። የተሰጠን ኪሳችን ሙሉ የሆነው ቤታችን ሙሉ የሆነው አካውንታችን ሙሉ የሆነው እግዚአብሔር ለሌሎች ለሌላቸው እንድንሰጥ እንጂ እንድትጠቀሙበት አይደለም። ባላደራዎች ናችሁ። ለእግዚአብሔር ቤት የተሰጣችሁን ስጡ፣ ድሃውን መግቡ። በየሆስፒታሉ ታሞ ገንዘብ በማጣት ምክንያት ለሚሞቱ ሰዎች ገንዘብ ስጡ፣ ይታከሙ። እግዚአብሔር ደግሞ በእጥፍ ይሰጣቸዋል። ለኔ በዚህ ሰዓት የሚያስፈልገኝ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረግኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ።